ወገኖች እህትዬም በውስጥ ልደውልለት ለወንድምነት ለቤካ ደውልለት በውስጥ እያልኩ ተመልሼ ይመጣል። እኔ ማንም ሰው እንኳን ደህና መጣህ። እኔ ማንም ሰው እንዲደውልኝ አልፈልግም። በአሁኑ ሰዓት ማንም ሰው እንዲደውልኝ አልፈልግም። ማንም ማውራት አልፈልግም። ይሄ ነገር በአደባባይ ነው መነገር ያለበት። ማንም ሰው ራሱ ኤፍሬም በተገኘበት እኔ ማንም ሰው አይደውልኝ አልፈልግም። እኔ አልፈልግም። አደውልኝ በቃ ፕሊዝ። እኔ አሁን ማንም አላወራም። በቃ አደውልኝ። በቃ አሁን ማንም ሰው አላወራም። እኔ በቃ አደውልኝ። እኔ ማናችሁንም አላወራም። አሁን በቃ እስኪ መዝሙር ክፈትልን እስኪ። አልከፍትም። ራሱ ይምጣ ደግሞ አደውልኝ። እስከዛ መዝሙር ክፈትልን። አንቺ ክፈለሽ እኔ አልከፍትም። በቃ እሺ ሚውት አድርግ በቃ። እኔ ለምንድን ነው የማደርገው? ለምንድን ነው ሚውት ማለት? አታፍሩኛ። እኔ ላውራበት። ለምን ነው የምታፍኑኝ? እኔ እንዴ ለምን ነው የምታፍኑኝ? አሁን ኤርሚን አናግረው በውስጥ ደውልልሃለሁ ብሏል። እሺ አንዴ እሱን አናግረው በቃ። እንዴ ምንድን ነው ቢያንስ አንድ ነገር እንኳን እሺ በል እንጂ ቤካ ሚውት አርገው። ጉድ እኮ ነው ዘንድሮ። ቤካ አይ ቲንክ ጥሩ ስሜት ላይ አይደለም። ካልሆነ ዘግቶ ቢወጣም ጥሩ ነው። በእንደዚህ አይነት ስሜት ከሚቀጥል ዘግቶ ቢወጣ ጥሩ ነው አይደል? ሜርሲ ምንም ጥያቄ የለውም። ነገር ምሽ መዝጋት አለበት። ቢዘጋግ ጥሩ ነው። በዚህ ስሜት የለበትም። ሞዴሬተር አሪፍ ነበር። ግርምሽዬ ሞዴሬተር ላይቭ መዝጋት ቢችል አሪፍ ነበር። ሞዴሬተር ዘግቶ ላይቭን መዝጋት አይችልም። ሞዴሬተር አይችልም። ግርምሽዬ ባለቤቱ ነው መዝጋት የሚችለው። እሺ ባሚዬ ሰላም ብያለሁ። እሺ ሰላም ብያችኋለሁ። ኢንኬዝ ሴንሲቲቭ ኢሹ ከሆነ እንትኛው ብንጨርሰው ጥሩ ነው ብዬ ነው። ሪካርድ መደረግ ነው። ሌላ እኮ ምንም ጥቅም የለውም እኮ። አልሰማም ማለት እስኪ ኤርሚ ሲያናግረው ከሰማ ይገባል ብዬ አላሰብኩም። ከመቼው እንደገባ ግራ ገባኝ እኮ። አይ ቲንክ ይሄ ነገር ፍራንክ ነው አይደለም አይደል? አዎ በእናታችሁ አሁን ጂሰስ ኦፍ ክራይስት አሪ ወንድሞች በውስጥ ምናምን የምትሉት ነገር አለ። እኔ ኤርሚና ለምንድን ነው የምዘጋው? ዋት ዘ ሪዝን ለምንድን ነው የምዘጋው? አይደለም ኤርሚና ወራሃ ወይ ቤካ ለምንድን ነው በውስጥ ማድረገው? እሱ በውስጥ አድርጎት ነበር። ኤርሚና ወራሃ ወይ ነው ያልኩህ። እስኪ የጠየቅኩ መልስ። ዋይ የኤርሚና ነሳለት ነው አንስቻለሁ። በውስጥ እናውራ ሁላችሁም ምናምን። እኔ ማንንም አላወራም። በይሳል ማንንም ሰው ማውራት አልፈልግም። እኔ ማንንም ነው ማውራት ማልፈልገው። አቦ ፕራንክ ምናምን ያሉ ሚውት አድርጋቸው ወደዛ ይልባክ። እኔ እንደዚህ ቀልድ አልመጣሁኝም። እኔ ጥፋ ከዚህ ባክ። ፕራንክ ያለ ጥፋ ከዚህ ብታ ከዚህ ከተዋቸው ሚውት አታርጋቸው። ውጣ በእናትህ ውጣ ከዚህ ሚውት። እኔ ሚውት ነው ማባል። ውጣ ከዚህ ባክ። እንዴ ተዋቸው ይጻፉ ሐሳባቸው። ውጣ ከዚህ በቃ ውጡ። ምንድነው እሱ? አንተ ሚውት ያረከውን እኔ በመፍታት ስራ አታብዛብኝ። አታርጋቸው በቃ ይጻፉ ነው። ሐሳባቸውን እየገለጹ ነው። ተዋቸው። መጥፎ ነገር አልጻፉም። ትንሽ ነገር እንደዚህ ይኸው መጥቷል። ኤፊ መጥቷል። ተረጋጋ። ይኸው ኤፊ መጥቷል። እስኪ በቃ እንሰማለን ከሱ ምንድን ነው። እሺ መጀመሪያ ፎቶን ታጠፋለህ አታጠፋም? ፎቶን አጥፋ መጀመሪያ። ለምን ማጠፋው? አንተ ያልከው ነገር ጥሩ ነው። ለምን ማጠፋው? ዋት ዘ ሪዝን? ለምን መጥቻለሁ? እናወራለን። ማውራ የምዘረግፈው ሚስጥር ትዘረግፋለህ። ግን አሁን አጥፋ፣ ፎቶን አጥፋ መጀመሪያ። ለምን ማጠፋው? እኔ ቁጭ ብዬ ፎቶን እንደዚህ አታረግም። እኔ ዶክተር ደውሎልኝ ነው የመጣሁት። ፎቶን አጥፋ፣ ከዛ ማውራት የምትፈልገውን ታረጋለህ።
አላጠፋም። እኔ ምንም ማጠፋበት ምክንያት የለም። ፎቶዬን አጥፋ መጀመሪያ የምትናገረውን ትናገራለህ። እኔ ያለው ግን ገስት ላይ እኔ ተቀምጬ ፎቶዬን እንደዚህ እንዳታረግ። ለምንድን ነው የማጠፋው? አላጠፋም። ለምንድን ነው የማጠፋው? ካልሆነ ልውጣልህና ተሳደብ እንደፈለግ። መጣ አይደል እንዴ? ከመጣ ፎቶውን አንሳለት በቃ። ዋይ ለምንድን ነው የማጠፋው? አላጠፋም እኮ እሱን ስትፈልገው ነበር። መጣ ፎቶዬን አንሳ እንዳወራ ካለ አንሳ። እሱ ሲናገር ያልከበደው እሱ ሲናገር ሲያደርግ እንትን ያለው ፎቶ ሳያጠፋ ብሎ ለምንድን ነው ፎቶ እንትን ብለው? ሰምተሻል አንቺ እኮ መጥቻለሁ። እሺ እሱን ትናገራለህ። እኔ መጥቻለሁ። አሁን ገስት ላይ እኔ ካለው ፎቶዬን አውርድ። ለምንድን ነው የማወርደው? ለአንቺ ልኬልሽ የለ እንዴ? አንቺ ሰምተሽ የለ እንዴ? አንቺ በውስጥ እንዴት ነው እንሹ ታዲያ? አንቺ ራስ በውስጥ እንዴ? አሁን ደግሞ እዚህ ምን እሱ ስለመጣ ነው? ኤፍሬም ስለመጣ ነው? እኔ እኮ ምንም ፎቶውን ለጥፈህ እኮ ምንም የምታመጣው ነገር እኮ የለም። ማውራት የምትፈልግ ከሆነ እንደ አዋቂ ማውራት የምትፈልግ ከሆነ ፎቶዬን አጥፋ መጀመሪያ። አላጠፋም። አንተ ለምሳሌ አላጠፋም። ለምን ነው የማጠፋው? ምንም አላጠፋም። ለምን አንተ ፎቶ እንዲነሳ ትፈልጋለህ? ለምን ነው ፎቶ እንዲነሳ የምትፈልገው አንተ? ለምንድን ነው ፎቶ እንዲነሳ ይፈልግ? አንተ መጀመሪያ እንትን ማለት እኔ በኋላ የሚጸጽትህን ነገር ነው እንግዲህ ያረክ ያለው። አንተ ስትልክልኝ በዚህ ነገር መቼ ነው አይጸጽተኝ? እንዴት ነው የሚጸጽተኝ? ዋት ሪዝን ምን ነው የሚጸጽተኝ? ፎቶ ስለተፈኩ ነው? አንተ የተናገርክ ያልከኝ ነገርስ? አንተ ያልከኝ ነገር ምንድን ነው ታዲያ? አንተ ያልከኝ ነገር እንዴ ፎቶ በቤት ታዘኛለህ እንዴ? በኔ ቤት መታዘኛለህ እንዴ? ለምን በኔ ቤት መተም ታዘኛለህ አንተ? እኔ ያዘዝኩ አይደለም። ማውራት አለው አይደለም። ማውራት የምትፈልግ ከሆነ ማውራት ትችላለህ፣ ግን ፎቶዬን እንደዚህ ለጥፋ አይደለም። በኔ ቤት መተህ ነው እንደምታዘኝ። በኔ ቤት መተህማ አታዘኝም። እኔ ነኝ የኔ ቤት እንደፈለኩ አድርጌ መምራት የምችለው። ስፈልግ አንተ ፎቶ መረጠች፣ ስፈልግ እንደፈለኩ ማድረግ እችላለሁ። ቤቴ ነው፣ ያንተ ቤት አይደለም። በኔ ቤት መተህ እንደገና ታዘኛለህ እንዴ? የተናገርከው ነገር እንትን ብሎ ሳይበቃ እንዴ? አሁን ልትሰድበኝ ነው? ፎቶዬን ለጥፈህ የገባኸው የምን ስድብ ነው? አንተ የተናገርከኝ ነገርስ መሲ አንቺ ስድብ ነው እኮ። አሁን እኮ የጻፍከው እኮ ስድብ እኮ ነው። ምን ዝምት ያለሽ መሲ አንቺ? ለምን ስድብ እኮ ነው የጻፍከው። አሁን ልዘረግፍ ነው ምናምን የምትለው ልዘረግፍ ነው ምናምን ስድብ እኮ ከስድብ እኮ አይተናነስም አለው። እኔ ማውራት የምትፈልገውን ነገር ማውራት ትችላለህ ከኔ ጋር፣ ግን ይሄን የለጠፍከውን አንሳ መጀመሪያ። ያ ዶክተር ሸዋል ነው የሚሄደው። ና ዶክተር ሸዋል ተመለስ እንዴ! ለምን ኖ? እንደዚህ ነገርማ የለም። እንደዚህ ይባል ነገር የለም። ኖ እንደዚህ ይባል ነገር ሳቡት ዶክተር ሸዋል ኖ። አረ ስቤዋለሁ። ቆይ ተረጋጋሽ እንዴ! ቤቴ መቶ እንትን ያለ እኔ ዶክተር የጌታ ሰላምና ጸጋ ይብዛላችሁ የተወደዳችሁ ወንድምና እህቶቻችን። ምንም የተፈጠረ ነገር የለም። ቻሌንጅ ጀምረናል። የ3 ቀን ቻሌንጅ የዘማሪ ዳጊ ኮንሰርት የፊታችን እሁድ አለ በጊዮን ሆቴል ከሰዓት። ስለዚህ ቻሌንጅ አዘጋጅተናል። ፕሮፋይል የመቀየር ምንም የሚዘረገፍ ሚስጥር የለኝም። ከዘረገፈ የሚዘረግፈው ሚስጥር ፓስታ እንደምወድ ነው። ፓስታ ፍርፍር እንደምወድ በጣም ብዙ ሰው አያውቅም፣ እሱ ያውቃል። እሱን ነው ሊነግራችሁ የነበረው። እኔ እነግራችኋለሁ በኋላ ላይ። አሁን ፕሮፋይል ወደ መቀየር እንሄዳለን። ቶሎ ቶሎ በሉና ፕሮፋይል ትቀይራላችሁ። የተወዳጁ ወንድማችን ዘማሪ ዳጊ ኮንሰርት ከፊታችን እንግዲህ እሑድ አለ በጊዮን ሆቴል ማለት ነው። ጌታ ኢየሱስ ይባርካችሁ። አሁን ይህን ቻሌንጅ ያልተቀላቀላችሁ በሙሉ ተቀላቀሉ። አሁን 500 ምናምናችሁም ቶሎ አሁን ዳይ ወደ ፕሮፋይል መቀየር ትሄዳላችሁ። ጌታ ኢየሱስ ይባረክ። ቲክቶኩ መጨናነቅ አለበት። ኦኬ አይዟችሁ ብዙ ተጨንቀናል ያላቸው ሰዎች አይዟችሁ፣ ትንሽ ውሃ ጠጡና አሁን እኔ እጄ ነው የተንቀጠቀጠው። ለነገር ሲሆን ቤት እንደሚሰበሰብ አየህ። ለጥል ሲሆን ሰው በአንዴ ገጠም ማለት ታቤት። እሺ አይ ትንሽ አንዳንድ ጊዜ ጥሩ የእንትን የድራማ እንትን አለው ወንድምነት እንደምታውቁት እና ጸጋ እኔ አንተን የለውበትም። እኔ አንተን ይሄንን ያመጣኸው እግዚአብሔርን አያስቅም። ይታርክ ዳር ያዝም ይታርክ እንዴ! እሺ አንዴ ቶሎ እሺ ለስራ ይልሳል። የግርማ ሚስት ላይ
አንድ ጊዜ እኔ የግርማ ሚስት ነኝ፣ ነፍሴ ሊወጣ ነበር። ጌታ ይቅር ይበላችሁ። አሜን። እሺ ቤኪ አንተ እንደዚህ ጥሩ አይደለም። አየህ ብዙ ሰው ታስጨንቃለህ። እሺ ቶሎ በሉ። አሁን ቶሎ በሉና የጌታ ሰላምና ጸጋ ይብዛላችሁ። ሁላችሁም እየገባችሁ ያላችሁ ሰዎች ፕሮፋይላችሁን ሁላችሁም ቀይሩ። እሺ አንድ ጊዜ ቶሎ ትሄዱና አንደኛ ሁለት አማራጮች አላችሁ። የዳጊ ፌስቡክ አካውንት ላይ ትሄዳላችሁ። ከዛ ላይ ፒክቸሩን ታነሳላችሁ የኮንሰርቱን፣ እሱም ፕሮፋይል ታደርጋላችሁ። አንደኛ አማራጭ እሱ ነው። ሁለተኛ ፕሮፋይል የቀየሩ ሰዎች አሉ ኮሜንት ሴክሽን ላይ፣ እነሱ ፕሮፋይል ውስጥ ግቡ እና ፕሮፋይላቸውን ስክሪንሾት አድርጉና ቀይሩ። ተባረኩ። ጌታ ኢየሱስ ይባርካችሁ። ቶሎ ይሄን አድርጉ። እሺ ተባረኩ። ጌታ ኢየሱስ ይባርካችሁ። ቶሎ እንደዛ አድርጉ። አንዴ ቤኪ ግን እጅ በጆሮ መያዝ አለበት። ለምንድን ነው እንደዚህ የምትጫወትብን? አይ እኔ በእውነት ቅጣት ያንተ ቅጣት በዚህ በአንድ አመት ጊዜ ውስጥ አጭተህ አግብተህ ሰርግ ማብላት አለብህ። አይ እንደዛ ያደርጋል ይቀጣል። ይሄ ተንኮል ነው፣ በጣም ትክክል አይደለም። ብዙ ሰው አስደንግጠዋል። እና ተባረኩ። ጌታ ኢየሱስ ይባርክ። በለው ደግሞ የሚሉ ሰዎች እንደዚህ ከሆነ ነገ ወገኖች፣ ነገ አርብ ማታ ተሰብስበን ወሬ ብቻ ሳይሆን ወሬ ይበዛዋል። የዚህ ዘመን እንትን ማታ ተሰብስበን ለዳጊ እንጸልይለታለን። ምሽት ላይ በኢትዮጵያ ጠዋት እኔ ቤት ከፍታለሁ ለዳጊዬ። ሁላችንም በአንድነት ተሰብስበን እንጸልይለታለን። ጌታ ኢየሱስ ይባርካችሁ። እንኳን የሰላም ሆነ። ይሄ ወንደርፉል ዶክተር ሰምታችኋል። እንግዲህ ላይቭ ላይ እንጸልያለን። ሁለታችሁ መርሲዎች ፕሮፋይላችሁ ቀይሩ። አሁን ቀይሩ። ፕሮፋይል እንዴ ሜርሲም አልቀየረችም እንዴ? እሺ ተባረክ። ወዳቸዋለሁ። ዶክዬ ተባረክ። ጌታ ኢየሱስ ይባርክ። ዶክተርዬ ላክልኝ በዋትሳፕ ላይ ወንድምነት። ነገ በአሜሪካ ማታ በኢትዮጵያ ጠዋት ነው። እንጸልይለታለን። እሺ ከልባችን በእግዚአብሔር ፊት ፍሬያማ እንዲያደርግለት እንጸልይለታለን። ለዳግዬ ተባረኩልኝ። እሺ ተባረክ ዶክተርዬ። ጌታ ኢየሱስ ይባርክ። ተባረክ ወንድምነት። እሺ ይቅርታ በጣም አይ የደነገጡ ልጆች አሉ። ይቅርታ። እሺ ይቅርታ። እኔና ወንድምነት አይ በቃ እስቲ እኛ ጋር ያልመጡትን ደግሞ ሰብሰብ እናደርጋቸው ምናምን ፍራንክ አድርገን ምናምን ብለን ነው። ይሄ ፍራንክ ነው እንጂ ፕራንክ አይደለም። ያው እንትን ካላችሁ የሚያስደነግጥ ከሆነ እንደዛ ነው፣ ፕራንክነቱ ይቀራል እና ይቅርታ እንደዛ ለደነገጣችሁ ሰዎች ተባረኩ። ግን አሁን አልደነገጣችሁም አይደል? እሺ ቶሎ አሁን ፕሮፋይል እየቀየራችሁ ጌታ ኢየሱስ ይባርካችሁ። ፕሮፋይላችሁን ቀይሩና